ዛሬ ነው ዛሬ ዓለምህ ዛሬ ነው ዛሬ እቴ ሙሽሪ አቶ ሙሽራው መባል አልፈልግም። ጀስት በምንድነው በማዘጋጃ ቤት ተፈራርሜ የራሴ ሚስቴ የግሌ መሆኗን ማስመስከር ነው የምፈልገው። መፈራረም ብቻ ነው የምፈልገው። አሻገዳ ምናምን ነገር አያስፈልግም ነው እያለ ያለው አማቼ ደግሞ ዛሬ ወይ ጉድ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ወይ ጉድ በየቀን ሁሌም ማለት ነው የተለያየ ነገር ነው የምንሰማው ውዶቼ። እኛ ብቻ ለመስማት ዝግጁ እንሆን እንጂ በየተለያየ ቀን የተለያየ ነገር ነው የምንሰማው። የዛሬው ሀሳብ ግን የብሩክ የተቀደሰም ቢሆንም ግን ደግሞ ከኋላ ያለፉ ነገሮች ሲሆኑ፣ በቅድሚያ ግን ውዶቼ ቻናላቸው እንዴት ነው ሰብስክራይብ እያደረጋችሁ የሃይሚዬን 300,000 ማለት ለማስገባት ምን ያክል እየተጣጣራችሁ ነው? በርቱ፣ እንዲህ ፑሽ አድርጉ። 3,000 ሰዎች የት ሄዳችሁ? አይከፈልበትም። ሰብስክራይብ አድርጓት ቻናሏን ማለት ነው። ለማንኛውም ውዶቼ የዛሬው የብሩኬ ሀሳብ በጣም ጥሩ ሀሳብ ነው እውነት ለመናገር ያክል ማለት ግን ደግሞ ምን መሰላችሁ እንደ አንድ ሴት ልጅ ጥርጣሬ ይፈጥርባታል። እንደ አንድ ሴት ልጅ ማለት ነው። እኔም ብሆን በዛ ቦታ ግን ደግሞ ሃይሚዬ እኔ 100% እርግጠኛ ሆኜ መሰክራለሁኝም እነግራለሁም እላለሁም ብያለሁም ከዝም በፊት በዚህ በኩል እንኳን ብሩኬ አይታማም ላይ ከዛይ ሴት ጋራ የሆነ ነገር ይኖረዋል ብዬ ወይንም ያ ልጅ የሱ ነው ብዬ አላስብም። ምክንያቱም ዛሬ ላይ ብሩኬ ያቀረበው ጥያቄ ምንድነው? እንጋባ ነው እያለ ያለው። እንጋባ፣ በመዘጋጃ ቤት እንፈራረም፣ ባልና ሚስትነታችንን እናጥድቅ እያለ ነው ማለት ነው። ይቅርታ አማርኛው የት እንደሚሄድ አላውቅም። አንዳንድ ጊዜ አማርኛ ይጠፋብኛል ማለት ነው። ከሰዎቹ ጋር ስንተባተብ እያልኩ ነው። በጣም ይቅርታ እና ለዛ ነው ተረዱኛላችሁ መቼስ። እና ባልና ሚስትነታችንን በመዘጋጃ ቤት እናጥድቀው። ባጭሩ ባልና ሚስት እንሆን እንጋባ ነው እያለ ያለ ብሩኬ። መልካምና የተቀደሰ ሀሳብ ነው። ነገር ግን ደግሞ ይሄንን ለማድረግና ለመፈጸም ወደዛ አይነት ሁኔታ ለመግባት ሃይሚዬ አንድ ጥርጣሬ የፈጠረባት ነገር አለ። በተለይ ይቺኛዋ ሴትዮ ልጁ ያንተ ነው ብላ ያለ ስም ሰጥተው ነበረ። ይሄ ልጅ ደግሞ ያንተ ቢሆንስ እኔ ምን ሆናለሁኝ? ለኔ ይሄ ነገር አሳማኝ አይደለም። እኔ አሁን ይሄንን የማደርገው ነገር አይደለም ነው እያለች ያለችው። ምንም እንኳን ጥርጣሬ እንደ ሴት ልጅ ቢፈጥርብሽ ሃይሚዬ 100% እርግጠኛ ሆነን እንነግርሻለን ብሩኬ አላደረገውም። እሷ የራሷ አላማ ስላላት ነው ወደ እናንተ ህይወት ውስጥ መታ ብሩኬ ይሄ ያንተ ልጅ ነው ልትለው የቻለችው እንጂ ብሩኬ እውነት ያንስተ ሰርቶት አይደለም። ከዛም በፊትም ብያለሁ እኔ በበኩል የሌላውን ሰው አላቅም። እኔ ብያለሁ ብሩኬ ይሄንን ስተት አልሰራም፣ እውነት እናንተን ለማለያየት ነው ብዬ ነበረ። ነገሩ እየበዛ ሲሄድ ነው አንዳንድ ነገሮች መወርወር የጀመር ነው። ስለዚህ ሃይሚዬ ምንም እንኳን የዝኛ ያክል ጥርጣሬ ባይፈጥርብሽ እንደዚህ ራስሽን ባታጨናንቂ ጥሩ ነው። በጣም ጥሩ ነው። ብሩኬ ያሰበው ነገር ደግሞ ይሄ ያቀደው ነገር በጣም አሪፍ ነው። አይኖ የኛ ብቻ እቅድ ብቻ ሳይሆን የኛ ብቻ ፍላጎት ብቻ ሳይሆን ብሩኬ ማለት ነው ሁለታችሁ ከምንም በላይ ከዚህ ከኦዲየንስ በላይ ሁለታችሁ እናንተ ለዚህ ህይወት ዋጋ የከፈላችሁ ሰዎች ናችሁ። ዋናውን ድርሻ የምትወስዱት እናንተ ናችሁ። ብዙ ነገር የለፋችሁበት ነው። ብዙ ነገር ለፍተው ዳር ከደረሱ በኋላ ይሆናል ሌለ መጨረሻቸው ሳያምር የቀሩ እና ያለን እኮ ኢትዮጵያ ላይ ብዙዎች አሉ። ስማቸውን መጥቀስ እንችላለን። ነገር ግን ደግሞ እናንተ ብዙ ነገር ዋጋ የከፈላችሁ ናችሁ። ከምንም በላይ ዋጋ ለከፈላችሁለት ህይወት ያንን ደግሞ ይሆናል ሌለ ከግብ ስታደርሱትና እውን ሲሆን ነው ከምንም በላይ ደስ የሚለው። እናንተ ራሱ ይህንን ዋጋ ልትከፍሉበት ይገባል። አንድነታችሁን እና ወደ ትዳር መግባቱን እናንተ ናችሁ ትልቁን ድርሻ የምትወስዱት ከኦዲየንስ በላይ ማለት ነው። በጣም ጥሩ ሀሳብ ነው ብሩኬ ማለት ነው። ግን ደግሞ ሃይሚዬ ይሄ ዲኤን የሚባል ነገር ይለየዋል። የልጁን ነገር ጥርጣሬ የፈጠረብሽን ማለት ነው ዲኤን ይለየዋል። ይታወቃል። ዲኤን ይመረመራል፣ ይታወቃል። ራስሽን አታጨናንቂ፣ ውጡልኝ፣ እኔ ብቻ መሆን ፈልጋለሁ፣ ይሄ አስፈላጊ አይደለም ወይንም ውሳኔ ሊሆን አይችልም። ሃይሚዬ ውሳኔ ሊሆን አይችልም። ይሄ ደግሞ ሊያስደስትሽም አይችልም በጭራሽ ማለት ነው። ምክንያቱም ሰው ደስተኛ የሚሆነው ከሚወደው ሰው ጋራ የሚወደው ሰው አጠገቡ ሲሆንለት ነው ደስተኛ የሚሆነው ማለት ነው። አንቺ አንድ ባዶ ሩም ውስጥ ስለሆንሽ የበለጠ ጭንቀት ነው እንጂ የምትጨምሪው ብቻሽን ስለሆንሽ
ምንም እንትን የሚመጣ ለውጥ የለም። ጭንቀት ነው። አሁን ምን መሆን አለበት? ቀጣይስ የኔ ህይወት ብዙ ነገሮች ይፈጠራሉ። ይሄ ልጅ የሱ ቢሆንስ? ብዙ ነገር ልትጨነቂ ትችያለሽ፣ ልታስቢ ትችያለሽ ምናምን ነገር ግን ከምንም በላይ ታምኒዋለሽ። ላንቺ የታመነልሽ አብሮሽ እየኖረ ክብርሽን ጠብቆልሽ አብሮሽ እየኖረ ታምኖልሽ የኖረ ወንድ ሌላ ጋር ሄዶ ሴት የሚነካ ይመስልሻል እንዴ? ምን አንቺ ሴት አይደለሽ እንዴ? ከምንም በላይ ከሴትም በላይ ሴት ነሻ። የሴት ወይዘሮ ነሽ እና ይሄ ነገር ደግሞ መሆን የለበትምም። በጭራሽ ጥርጣሬ ሊፈጥርብሽም አይገባም። እና ዲኤን ውጤት ደግሞ ይለየዋል ማለት ነው። አትከፊ። እና እንግዲህ ለዳግማ ትንሳኤም ሆነ ለትንሳኤ ሰርጋችሁን እንጠብቃለን፣ ወይንም ሽምግልና እንጠብቃለን። ተስፋለን፣ ተስፋ አንቆርጥም። ብሩኬ ደግሞ ማለት ነው አሁንም ቢሆን ተስፋ ሳትቆርጥ የራስን ንጽህና ውስጥን ታውቀዋለህ ምናምን ነገር ብዙ ነገር ተብለሃል፣ ብዙ ነገሮችን አሳልፈሃል። አንተም ብትሆን በግልክ ብዙ ነገሮችን ማለት ነውና አሁንም ቢሆን ተስፋ ሳትቆርጥ እውነታው ልብ ውስጥ አለ ጥርጣሬ። አሁን አንተ እኮ ሰው እንዳያምንክ ያደረገ ነገር ምንድነው? ትጠራጠራለህ፣ ራስን ትጠረጥረዋለህ። መጠርጠር የለብም። ራስን በምትጠረጥርበት ሰዓት ለተመልካች አድርጎታል ማለት ነው ምናምን ብሎ ተወቃሽ ታረጋለህ ራስህን ማለት ነውና ከዚህም በፊት አጓጉል ነገሮች የተነሱት በአንተ ላይ አጓጉል ነገሮች ሊሰነዘሩ የቻሉት አንተ ራስህን ስለጠረጠርከው ነው። አዎ ራስህን ስለጠረጠርከው ነውና አሁንም ራስህን መጠርጠር ከጥርጣሬ ነፃ አድርገክ ነፃ እንደሆንክ ምንም ነገር እንዳላደረክ ነው ራስን ማሳየት ያለብህ እንጂ በድጋሚ ወደ ኋላ ተመልሰ ራስን ጥርጣሬ ውስጥ መክተት የለብም ባይነኝ አማቼ ማለት ነው። ሀይሚዬ ሁሉም ጊዜ ይፈተዋል። እስከዛሬ ታግሰሽ እዚህ ደርሰሻል። ብዙ ነገሮችን እዚህ ደርሰሻል ታግሰሽ ማለት ነው። አሁን ደግሞ ትንሽ ቀን ነው ያለው ማለት ነው። ምንድነው ልጅ ተወልዷል። መቼ ዲኤን ምርመራ እንደሚደረግ በስንት አመት ምናምን ነገር አላቅም። ይሄ ልጅ ህፃን ልጅ ነው። አላቅም። ኮመንት ላይ አስቀምጡልኝ ውዶቼ። ምክንያቱም እኔ ዶክተር አይደለም፣ ዶክተሮች ናቸው ይሄንን የሚያውቁት። ህፃን ልጅ ዲኤን ምርመራ ያደርጋል ወይስ አያደርግም፣ በስንት አመት ነው በስንት ወር ነው የሚፈቀደው የሚለውን ማለት ነውና ያ የወር ገደብ ሲደርስ ወይንም ያ የአመት ገደብ ልጁ ጠንከር ሲል የሚሆን አሁንም ቢደረግ ችግር አለው የለውም የሚለውን ነገር አላቅም። ያ ነገር ደግሞ ይወስነዋል ማለት ፈልጋለሁ። እርግጠኛ ነኝ ብሩኬ ነፃ ይወጣል፣ አንቺም ከጭንቀት ነፃ ትወጫለሽ። ሁሉ ነገር ደግሞ መስመር ይዞ በፍቅር እንደምትለመልሙ አግብታችሁ ያሰባችሁትን እነዛ 4 ልጆችን እንደምትወልዱ እውን እንደምታደርጉ ህልማችሁን ሙሉ ተስፋ አለን በእናንተ። ሀይሚዬ የዛሬው መከፋትሽ የዛሬው ጭንቀትሽ ለነገሽ ደስታን ይወልድልሻል። ብሩኬም እንደዛው ማለት ነው። ዛሬ ራስን የጠረጠርከው ነገ ነፃ ሆነ ስታየው ከምንም በላይ በሌላ ጊዜ ራስን አጠረጥርም። በራስ እንድትተማመን በራስ እንድትኮራ ያደርጋል የበለጠ ማለት ነው። ምንም ነገር ቢፈጠር ማንም መጥቶ ተነስቶ ያንተን ስም ሊያጠፋ ቢሮጥ አንተ ራስህን ቀብረር አድርገህ መመለስ ያለብህን መልስ ትመልሳለህ ለሌላ ጊዜ። ይሄ ለአንተ በጣም አስተማሪ ነው። ፈታኝም ቢሆን በጣም አስተማሪ ነው። አስተምሮሃል። ከምንም በላይ ህይወትን እንዴት ማለፍ እንዳለብህ አስተምሮሃል። በቃ ጠንካራ ወንድ እንድትሆን አድርጎሃል ምናምን ነገር። ሀይሚዬም እንደዛው ከድሮም ጠንካራ ናት ምናምን ነገር። የበለጠ ግን ችግሮችን እንዴት ተቋቁመሽ እንደምታልፊ ሴትነትን ከምንም በላይ ሴትነት በጣም ፈተና ነው በራሱ ማለት ነው። እና ያንቺ ደግሞ በጣም ይለያል። በብዙ ነገሮች ነው የተፈተንሽው እና ያ ሁሉ ተቋቁመሽ አልፈሻል። እንኳን ይችን ትንሿን ነገር አሁን ላይ ማለት ነው። አሁን እኮ መጨረሻው ነው፣ ውጤቱ ላይ ደርሳቸዋል ማለት ነው። ይሄንን ነው እኔ በግሌ ማለት የምችለው። እንግዲህ ከዚህም በላይ እናንተ እንግዲህ ራሳችሁን በኮመንት አስቀምጡ።